መንፈሳዊ ነገር በጣም ሪቫይቭ እንዲያደርግ እየሰራ ነው ብለ እንደ ክርስቶስ መስለህ ማድረግ በሚሳብ ይሄን ልክል ታርገው ትችላል ያለውን ነገር ትንሽ ለማርገብ የተሞከረ ይመስላል። ከሆርሙዝ ጋር በተያያዘ እንግዲህ ቻይና የጦር መሳሪያ ለኢራን አልሰጥም ብላለች። ከዚህ በኋላ አላቀርብም ብላለች። በቃ አሁን አሜሪካ ጸሎት በጸሎት ሆናለች። ትራምፕ ታውቃለህ ባይብል መጽሐፍ ቅዱስ አዲስ መጽሐፍ ቅዱስ አሳትሞ በቃ ባክ ቱ ዘ ባይብል ወደ መጽሐፉ እንመለስ የሚል ምርጫ ላይ እኮ ነው ማለት ቀስቀሳ ላይ እስካሁን በዓለም ላይ 9 ጦርነቶችን አስቆሚያለሁ 10ኛውን ደግሞ ዛሬ በማስቆሜ ደስታ ይሰማኛል። ሂዝቦላ ሌላ ነው፣ የሊባኖስ መንግስት ሌላ ነው። ሂዝቦላ በፍጹም ለሊባኖስ መንግስት የሚገዛ አይደለም። ቢችል የሊባኖስ መንግስት መጠቅለል የሚፈልግ አረብ ሀገራቱ ስብሰባ አድርገው ነበር። ትናንትና አንድ መግለጫ ወጥቷል። መግለጫው ምንድነው? ከዚህ በኋላ አሜሪካ እኛን ቤዝ አድርጋ ኢራንን አትመታም። እነዚህ በጣም ክንደ ብርቱ የሆኑ ፈርጣማ የሆኑ ሀገሮች ዳይሬክትሊ ኦር ኢንዳይሬክትሊ አብረዋት ቆመዋል። ከምንም በላይ ደግሞ ለሷ ኢምፖርታንቱ መረጃ ነው። ቆይቶ የሚፈነዳ ነገር ግን አለ። ምክንያቱም ኢራን ሙሉ ለሙሉ በሚባል ደረጃ ሆርሙዝን አሜሪካ ተቆጣጠረች፣ ኢራን ዝም ብላ ልታይ አትችልም። እነሱም በተደጋጋሚ ሲሉ ነበር። ወደ ቻይና ስትመጣ አሜሪካ አንደኛ ከቻይና ጋር ፊት ለፊት መጋፈጥና ሌላ ጦርነት መቀስቀስ አልፈለገችም። ለአሜሪካ መንደርደሪያቸውን የሰጡ ቴሪቶሪያቸውን የፈቀዱ 5 ሀገሮች እነሱ ናቸው የሚከፍሉኝ። ሆርሙዝ ላይ ቀኝ ኋላ ዞር በአስቸኳይ ተመለስ እየተባለ ለመታ ነው የተባለ 13 የተለያዩ ሀገር መርከቦች ተመልሰዋል። የቻይና መርከቦች ፓዝ ተለቆላቸው ያልፋሉ። አሁን እሷ ላይ ስምምነት ላይ ደረሱ። እነሱ 5 ዓመት አሉ 5 years አሉ። ኖ አለሱ ኖ 5 ዓመት አይበቃም። ይሄ ጭቅጭቅ አለ። ምናልባት ቢቀጥሉ እንኳን አይኖሩም ነው ብለ አፍተር ቴኒስ አይኖሩም ነው ብለ እሱማ በቃ በኔ ዘመን ተረጋግጧል ነው ሊሉ። አዎ ሰላም ሰላም፣ ጤና ይስጥልን የተወደዳችሁ የልታ ቤተሰቦች እንዴት አላችሁ? እንዴት ይዟችኋል? ከበዓል ብዙ አራቅንም። ለማንኛውም እንኳን አደረሳችሁ ወይም እንኳን አደረሱ አሳልፋችሁ ማለት ጥሩ ነው የሚሆነው። ዛሬም በመካከለኛው ምስራቅ ብቻ ሳይሆን የዓለም ሆኗል ጉዳዮቹ እንደምታውቁትና ጋሼ ትራምፕ በተለይ በጣም ከዚህ ከበዓሉ ጋር አስመልክቶ ነው መሰለኝ ኢየሱስ ይጫወቱ ነበር። ለማንኛውም የመካከለኛው ምስራቅ የሆርሙዝ ጉዳይ ከዛም በመለስ እስራኤል አካባቢ ላይ ሊጸድቅ ያለ አንድ ትልቅ ሕግ መነጋገሪያ ሆኗል። እነሱን ጉዳዮች እናነሳለን። ከያሬዶ ጋር አብራችሁን ቆዩ። ያሬዶ እንዴት ይዘዋል? ስለኝ ትራምፕ ጠምደዋል እኮ አንተ። አይ ተመቻለ ራሱ ነው የተጠመደ ራሱ ሶሻል ሚዲያ ላይ የተጠመደ ሰው ነው እንደምታውቀውና ጋሼ ትራምፕ በጣም ቆንጆ ፎቶ አርገው ያው በያ የተሰራ ነው እንደ መጸለይ እጅ መጫን አገልግሎት ሁሉ ሲሰጥ የሚያሳይ ነገር ወጥቷል። ያው ወዲያው ነው በርግጥ የተነሳው፣ ግን ከፍተኛ መንፈሳዊ መነቃቃት አምጥቷል። ማስመዘገበው ድል በጣም መንፈሳዊነት ተሰምቶታል መሰለኝ። እንደሱ ሲያደርግ ነበር፣ ግን ብዙ ውዝግቦች ነበር የተነሳው። በጣም ምን እያለ ነው? አንዳንዶች ያው ኤክስትሪም ድረስ ሄደው ድሮ ማስተኛው ምናምን እንዳልነው ምናምን የሚል ድረስ እዛ ድረስ ወስደውታል። የመንፈሳዊ ጉዳዮችን የሚከታተል ቢሮ ዋይት ሃውስ እንደተቋቋመ ታውቃለህ። ቢሮ ተከፍቶ በአጠቃላይ በአሜሪካ ውስጥ ያለውን ይሄ ከትራምፕ እኮ ነው የሚጀምረው። ታዲያ እሱን ከማነቃቃት ነው የሚጀምረው እና የማነቃቃቱ መጨረሻ የት ነው ጥያቄው እንጂ እዛ ተከፍቷል። በጣም ነው ይጸልያል። ዴሊ ይጸልያል። ዋይት ሃውስ ይጸልያል። ዋይት ሃውስ ፔንታጎን ይጸልያል። በቃ አሁን አሜሪካ ጸሎት በጸሎት ሆናለች። ትራምፕ ታውቃለህ ባይብል መጽሐፍ ቅዱስ አዲስ መጽሐፍ ቅዱስ አሳትሞ በቃ ባክ ቱ ዘ ባይብል ወደ መጽሐፉ እንመለስ የሚል ምርጫ ላይ እኮ ነው ቀስቀሳ ላይ ገና ወደ ፕሬዝዳንትነት ሳይመጣ ሁሉ እንደዚህ ነበርና አሜሪካ በጣም መንፈሳዊ እየሆነች ነው። ያው ኮታንኮት መንፈሳዊ እየሆነች ነው የሚለው እንዳለ ሆኖ ማለት ነው። ምን አይነት መንፈሳዊነት ቢለው ያስቀምጥ ነው ያሬነው ደጋታ ናግሪኝ ለማንኛውም ግን ትራምፕ ያው አወዛጋቢ ፕሬዝዳንት ናቸውና የሆነ የሀገር ፕሬዝዳንት ከመሆን ይልቅ አንዳንዴ ይሄ ሶሻል ሚዲያ ላይ የምናያቸው አይነት ሰዎች አሉ አይደል? በቃ እዚህ ምዛም ነገር የሆነ ነገር እየነኩ መነጋገሪያ የሚሆኑ ካይንድ ኦፍ እንደዛ አይነት ፐርሰናሊቲ ያላቸውና በእርግጥ ያው አላማቸውን አይስቱም። ነጋዴ ፖለቲከኛ መሆናቸውን በደንብ በዚህኛው ይሁን በዛኛው መንገድ የአሜሪካን ጥቅም ማስጠበቅ እሱ በጣም መሰረታዊ ጉዳያቸው ነውና ግን ደግሞ በጣም ክብሯን ይፈልጓታል እጅግ በጣም። ዛሬ ምንድነው ያሉት? እስካሁን በዓለም ላይ 9 ጦርነቶችን አስቆሚያለሁ 10ኛውን ደግሞ ዛሬ በማስቆሜ
ደስታ ይሰማኛል። አስረኛው ማለት አስረኛው ማለት በእስራኤልና በሊባኖስ መካከል ያለውን አንስተው ያው ሂዝቦላ ነው ከጀርባ ያለው አስቆም ያለው እና በዚህ በጣም ልመሰገን ይገባኛል፣ ኩራትም ተሰምቶኛል። እና እንግዲህ ይዘልቃል አይዘልቅም የሚለው እንግዲህ 10 ቀን የተኩስ አቁም ጉዳይ ይኖረው ተብሏል። ግን ልንገባ ስንል ትናንትና ሌሊት ላይ እስራኤል አካባቢ የተወሰኑ ተኩሶች ተሰምተዋል። እና እንግዲህ ያልዘለቀ ነገር ነው ያጋሽ ማዘልጸሉት ብዙ ነገራቸው አይዘልቅም። ያው ኢትዮጵያን ጨምሮ ነው በነገራችን ላይ 9 የሚሉት ኢትዮጵያም ከግብጽ ጋር የነበረውን ኤርትራ ጋር ከግብጽ ጋር ተዋግተናል ልትዋጋ ነበር እኮ በህዳሴው ግድብ ዙሪያ ልትዋጋ ነበር እኮ ብለዋል። ባለፈው ለታ ሲያወሩ ሊዋጉ ነበር። በጣም ሞቅ አድርገው አስቆሚዋለሁ አንድ በሉ እያሉ ታዲያ ሲያስቆጥሩ ነበር እኮ። ስለዚህ የተዋጉትም ብቻ ሳይሆን ሊዋጉ ያሰቡት ደስ ቢለው አስቆሚያለሁ እኮ የሚሉት እንደዛ ነው። አንዳንዱ ሳይጀመር ነው ያስቆሙት፣ አንዳንዱ ደግሞ ጥፋት ከደረሰ ይቆጠራል። ሁሉም 10ኛ ደርሶ ብለዋል። እንገርም ነው በጣም። ይሄ ለሰላም ኖቤል ሽልማት ያለው ትራምፕ እኮ ይገባኛል ባይ ናቸው በአሁኑ ሰዓት አይደል? ወስደዋል እኮ ማለት የቬንዙዌላዋ ለሷ የተሰጣትን እኮ አምጥታላቸው እሺ አመሰግናለሁ ብሎ ተቀብለዋል። የሰው ሽልማት ተቀብለ በጣም አመሰግናለሁ ማለት ራሱ እኮ በጣም ሼም ነው። ግን ኖቤል እንትሉ ማን ነው? ትሬቨር ኖህ ቀልደኛው ትራምፕ ዋንትስ ኖቤል ይላል እና ኖቤል ኖቤል ብሎ ያልፋል ማለት ነው። ኖቤል ምንም ደውል የለም አይነት ነገር በሚል ነው እሱ የሚቀር ኖቤል ሽልማቱን እንትን ብሎ ኖቤል ምንም ደውል የለውም ህዝብ ጉዳይ ላይ ብሎ ነው የሚቀልድባቸው። ለማንኛውም ግን ጋሼ ትራምፕ እሱም ብቻም ሳይሆን ከዚህ ከመካከለኛ ምስራቅ ጋር በተያያዘ የአሜሪካ ጦር ከኢራን ጋር አንዱ ድርድር የነበረው እንግዲህ አካባቢ ያሉትን የጦር ሰፈሮች ለቃ ትወጣለች አሜሪካ የሚል ነበር። ስለዚህ ከሱ ጋር ተያይዞ በሶሪያ ያለውን የጦር ካምፕ ሙሉ ለሙሉ እየዘጋ እንደሆነና ለተለያዩ የጦር ጉዳዮች ይጠቀምበት የነበሩትን የመሰረተ ልማቶች ጭምር እያፈረሰ መሆኑን ትናንትና ወጥቷል። ሌላ በጣም ጥሩም ነገር አለው ጥሩም አይደለም እየተባለም የተነሳ ያለው በተለይ የጂሲሲ የአረብ ሀገራቱ ስብሰባ አድርገው ነበር። ትናንትና አንድ መግለጫ ወጥቷል። መግለጫው ምንድነው? ከዚህ በኋላ አሜሪካ እኛን ቤዝ አድርጋ ኢራንን አትመታም ወደሚል መጥቷል። ይህንን ያሉት ኩዌት ዋናዎቹ ሳውዲ፣ ከዛ ደግሞ እነ ዩኤኢ እነ ኳታር ናቸው ይህንን ነገር ያሉትና ሰማው። ታዲያ የሰላም ንፋስ አለ ይሆን የሚል ነገር አለና ምናልባት አሜሪካ ይህንን ለማድረግ የፈለገችው ሰምሃው በሆርሙዝ አካባቢ ያላትን አሁን እግሯን ኦልሬዲ ብዙ ነገር ውስጥ ስላስገባች ኦልሬዲ ይሄኛው አያስፈልገኝም የሚል ድርድሩን ተቀብላ ይሆን አይነት የሚሉ ጉዳዮች ተያይዘው እየወጡ ነውና ጥቂት እዚህ ላይ ሪፍሌክት እናርግና ወደ እስራኤል እንመለሳለን። አየው 3 ነገር ያነሳው አሁን እኮ 3 ነገር ያነሳው አንደኛ የትራምፕ መንፈሳዊነት ነው። መንፈሳዊነት አሰማመርኩት አይደል? ያው አንዳንዶች ክርስቶስ የአንታይ ክራይስት ተገለጠ የሚል ነገር አለ። ዞሮ ዞሮ ዶናልድ ትራምፕ ያው ሁልጊዜ ብርሃን ጨለማን ጨለማ ብሎ ያለ እግዚአብሔር ቃል። ስለዚህ ግብረ ሰዶማውያን በአሜሪካ ምድር ላይ እንቅስቃሴያቸው ኦልሞስት እንዲገታ መደረጉ በአሜሪካ ያሉ ክርስቲያን ወዳጆቻችን የበለጠ ተው ክርስቲያኖቹ ሙስሊሞቹም ራሱ ሁሉም እፎ ያሉበት ነገር ነው። ይሄ በጣም ትልቅ ክሬዲት የሚሰጠው ነገር ነው። እነ ኦባማ ያደርጉ የነበረውን ይታወቃል። እነ ጆ ባይደን ያደርጉ የነበረው ይታወቃል። ዲሞክራቶች ይታወቃል። ዲሞክራሲ ነው ይታወቃልና ኢትዮጵያ ድረስ ነው የግብረ ሰዶሙ አየር የሚመጣው እና ያንን ፍሪደም ማጣታቸው ይሄ ሰውየው በግል የወሰዱ ተነሳሽነት ነው። ይሄ ነገር ለሀገር አያስፈልግም ነው አለቀ። እንደ ሀገር አያስፈልግም። ከእግዚአብሔር ሐሳብ ጋር ኮምፕሊትሊ ኮንትራሪ ነው። ስለዚህ በሚል የወሰዱት አቋም በጣም ተውለት። ይሄ ቢብሊካል ነገሩ መንፈሳዊ መነሳሳቱ ምናምን እሱም ሪሊ አፕሪሺየት የሚደረግ ነው። ሀገር እግዚአብሔርን ወደ መፈለግ ከመጣች ወደ መንፈሳዊነት ወደ ስፒሪቹዋሊቲ ከመጣች ጥሩ ይመጣል። ሰው አይምሮ ራሱ ይስተካከላል። የእውነት ለመናገር እግዚአብሔርን ከመፍራት እሱን ከመፈለግ የሚሻልም ይበልጥም ነገር የለም እና አረጉትም አላረጉትም መንፈሳዊ ንፋስ እንዲነፍስ ቤተክርስቲያን በነፃነት እንድትሰራ
እድል አክሰስ መስጠት ቀላል ነገር አይደለም። ዛሬ በዓለም ላይ ባይብል መያዝ የሚያስቀጣባቸው፣ መጽሐፍ ቅዱስ መያዝ የዛ መገኘት እንደ ወንጀል እስር ቤት የሚያስወርውርባቸው ኢስላሚክ ካንትሪስ ብቻ አይደሉም፣ ቻይና፣ ሌሎችም ሀገሮች ላይ ቀላል አይደለም እና ሰውየው መጽሐፍ ቅዱስ ይዘው ይወጣሉ። ገባ? ይሄ በጣም ትልቅ ነገር ነው። ዞሮ እነዚህ ብዙ መልካም ነገሮች እንዳሉ ሆነው ግን እቺ እንትን ላይ የወጣችው ነገር እሷ ምን አይነት ነገር እንዳላት እኔ አልገባኝም። እውነት ለመናገር ምን ብለህ ኢንተርፕሬት አድርጋለህ? ልክ አይደለም። ልክ የሆነውን ልክ ያልሆነው ደግሞ ልክ አይደለም ብለህ ካላለፍክ አንተም ልክ አይደለም፣ አንተም ትሳሳታለህ። እና በኤኒሚስ እሱን ነገር ወደ መምሰል ወይም አክት ወደ ማድረግ መምጣት የለብህም። እኛ ልጆች እያለን ሰንበት ትምህርት ቤት ሰንዴ ስኩል ምናምን ድራማ ይሰራል እና ሰዎች ክርስቶስን መስለው ምናምን ይሰራሉ። ታውቃለህ አይደል? አሁንም ይሰራል እና እናቶች ይቃወማሉ። ኖ እሱ መስላችሁ አትስሩ፣ እሱ የሚመስል የለም ምናምን ብለው ሲቃወሙ ምናምን ታያለህ። ሁሉም ቦታ እኔ ባደኩበት አካባቢ ከልጅነት ጀምሮ እንደሱ ይደረጋል። ስፔሻሊ ስቅለት ሲመጣ ስቅለት ላይ የስቅለት ድራማ ይሰራ ነበርና የሚቃወሙ ሰዎች ነበሩ። ለማሳየት ነው፣ ህማሙን ለማሳየት፣ መከራውን ለማሳየት የሚሰራው እና ሰዎች የምር ታይስ ሲሆኑ ታያለህ። ይገርማል በጣም። ዘ ፓሽን ኦፍ ክራይስት ታውቀዋለህ። ፓሽን ምን ያህል ዓለም እንዳስለቀሰ ታየዋለህ። እና ያደረጉት ነገር በምን መስፈርት ሊለካ እንደሚችል አላውቅም። ልክ ነው ብዬ አላስብም። ክራይስት እንትን ሆነው እንደዛ በራሳቸው አይደለ ሶሻል አይደል ትሩዝ ሶሻል ሚዲያቸው በጣም ልክ እሱም በምንም መንገድ ልትፈታው ልትተረጉሙ አትችልም። ምናልባት እንግዲህ ዓለም ታማለች እኔ ማከማት ከሆነ ይሄም ሌላ ትርጉም ይሰጠው ነው። ኢራንም ከሆነ የሰኛው ሰው ያልጋ ላይ ሌላ ትርጉም ነው። ያም ሆኖ ግን ይዝናት ክራይስት መምሰል የፈለገውም ፐርሰናሊቲ በጣም አነጋጋሪ ማለት ይሄ አንተ ራስን በጣም ስትወድ፣ ዝና ስትወድ፣ ክብር ስትወድ፣ ይሄ አቴንሽን ሲከር ስትሆን ፋይናሊ የምትመጣበት ፖዚሽን በጣም ከባድ ነው። በቃ በምንም መንገድ አቴንሽን መያዝ ነው የምትፈልገው። ሮንግ ነገር ሰርተ አቴንሽን መያዝ ነው የምትፈልገው። እኔ አንዳንድ ጊዜ የብር እንደዚህ ግሎባል የሆነ ትልቅ ኢሾችን የሚያንቀሳቅስ ሰው ወጥተው የሚያወራቸው ነገሮች ያስደነግጠኛል። በጣም ደነግጣለሁ። ልክ አይደለም። በቃ በምንም መስፈርት ልክ ነው ልትል አትችልም። ያው እንደ ሰው መሳሳት ያለ ነው፣ ግን እንደ መሪ ደግሞ መጠንቀቅ አለብህ። ምክንያቱም ሀገር ነው የምትወክለው። እንደ መሪ ስትቆም ሁሌም ቢሆን አገር ወክለ የሚመጣውን ትውልድ በሙሉ ወክለ አሜሪካ እንዲህ አይነት መሪ ነበራት ብሎ ዓለም ሊኮራ ይገባል። እንኳን አሜሪካን ቀርተው ዓለም እንደምትመራ ሀገር ናት እኮ አሜሪካ። እንግዲህ ሆርሙዝ ገብተው ሆርሙዝ መዝጋት ማለት ምን ማለት ነው? ይሄ ቀላል አቅም ፓወር አይደለም። ይታወቃል አሜሪካ ያላት አቅም። ያም ሆኖ እንደዚህ ያለ ትልቅ ሀገር ስትመራ ማወር ዲስፕሊን መሆን አስፈላጊ ነው ያስባለሁ። ጊዜ ቀጥል ግን መንፈሳዊ ነገር በጣም ሪቫይቭ እንዲያደርግ እየሰራው ነው ብለህ እንደ ክርስቶስ መስለህ ማድረግ በሚሳብ ይሄን ልክል ታደርገው ትችላለህና ምን አይነት ትርጉም ሊሰጠው እንደሚችል አላውቅምና እኔ ሪሊ አይ ዋዝ ኮንፊውዝድ ነው ማለት እዛ ጋር እኔ ይሄን ጊዜ ይፍታው ብለህ የምትሆነ ግን ዞሮ ቢግ ኤክስ ሰጥተው የምታልፈው ነገር ነው። ያው እኛ ኤክስ ራይት ማድረግ ነው ምን ጨምረው ነገር የለም፣ ግን ልክ አይደለም ነው። እንደዚህ አይነት ሙከራዎች ከባድ ናቸው። ምክንያቱም ጌታ በስሜ ይመጣሉ ብሎናል እኮ። ዛሬ ሶሻል ሚዲያ ላይ በቅርብ አሜሪካ የነበረውን እንቅስቃሴ ሰልፍ ታውቀዋለህ አይደል? በጣም ከባድ ሰልፍ ነበር። we don't need a king ምናምን ነገር የሚል ትራምፕን ይዘው ንጉስ አይነት ነው። የትራምፕ አካሄድ ነው እንደ የነገስታትን አይነት አካሄድ ነው እና ያው ይህን ዘመን አንዳንድ ኤስቲሜት ማድረግ ይከብዳል። ነገሮች ፊት ለፊት ከምታያቸው ያልፋሉ፣ በጣም ያልፋሉ። ስለማንም ምንም እርግጠኛውን ልትናገረው የምትችለው ነገር የለም። ግን ደግሞ one thing we know አንታይ ክራይስት አሁን እኔ አሁን በምድር ላይ ያለ የለም ብለህ ብጠይቀኝ ዮቤ ወይ ልጅ ሆኖ ወይ ወጣት ሆኖ ሰሙሄር ሰውየው አለ። ግን ምናልባት ሰውየው ራሱ አንታይ ክራይስት መሆኑን ላያቅ ይችላል። ሰምዴይ እሱን ኮንትሮል የሚያደርገው ስፒሪት ያ መንፈስ ለምሳሌ ያሬድ ኩሽነር ነው ተብሎ ያልተሰራ ቪዲዮ የለም። ስቲል እኛ ሀገር ተሰርቷል፣ ውጭ ሀገር በጣም ይሰራል። ያሬድ ኩሽነር የክርስቶስ ተቃዋሚ ነው፣ የሚመጣው ሐሰተኛው ክርስቶስ ነው ተብሎ ማአት ቪዲዮ ተሰርቷል። እዚህ አይደለም ውጭ ነው የምልህ። በአሁኑ ድርድር ውስጥም ነበር፣ በነገራችን በአሁኑ ድርድር ውስጥም ነበር። ዋና አደራዳሪ ነው። አብሶ በእስራኤልና በአረብ ጉዳይ ላይ ያሬድ ኩሽነር ዋና አደራዳሪ ነው። እና እነዚህ ነገሮች መንደርደሪያ ሊሆኑ ይችላሉ።
አይደለም ብለህ የምትለው ነገር አይኖርም፣ ነው የምትለው ነገር ደግሞ አይኖርም። ሲሆን ነው የምታየው። ሁሉ ነገር በጥያቄ ውስጥ ምልክት እያለፍክ እያያዝክ በጥንቃቄ ነው የምታልፈው ብዬ ነው ማስበው። እኔ ጥንቃቄ ይፈልጋል እንጂ ሰው ላይ መለጠፍም አግባብ አይደለም፣ ንጹህ ማድረግም አግባብ አይደለም። ማንም ንጹህ አይደለም። ደግሞ ደርሰህም ደግሞ ሰውን የክርስቶስ ተቃዋሚ ማለት ትራምፕ ነው፣ የክርስቶስ ተቃዋሚ ያሬድ ኩሽነር ነው ያ ስትቀባጥር ስዘል ከዛ እንደጦጣ ስዘል መኖርም አግባብ አይደለም። የልክ አይደለ ገባ የሆነ ነገር ይዞስ በቅጽ ይሄው መጣላችሁ። ይሄው የዳግም ምጽአት ትምህርት በጣም የተፈራበት አንዱ ምክንያት ይሄ ነው። ገብቷል። እኔ ልጅ ያለው አስታውሳለሁ ኮምፒውተር 666 ነው ተብሎ ኮምፒውተር ላይ 666 ሌላ ምንድነው ማአት ነገሮች ከ666 ጋር ተያይዘው ይወሩ ነበር። ፍርሃት በፍርሃት ነበረ። አሁን እኮ ራሱ 88ም ሌላ ታሪክ እየተሰራበት ነው አይደል? ስምንት የክራይስት ነበር ይባላል። ፐርፌክሽን ኢቭን 7 የፐርፌክሽን ቁጥር ታውቃለህ። 8 ደግሞ ቢዮንድ ፐርፌክሽን ነው። ዳስ ክራይስት ነው ተብሎ ነው። ሌላ እንግዲህ ያለው ነገር ትነግረኛለህ። ሌላ የሆነ ያለው ነገር ትነግረኛለህ። ዞሮ የትራምፕ ነገር በጣም ግን ይሄ ብቻ አይደለም ታውቃለህ። ከፖፕ ሊዮ ጋራ ትንሽ ሰጣ ገባ ውስጥ ገብተዋል። በጣም ጭቅጭቅ ውስጥ ምናምን ነገር ገብተዋልና ኳሊፋይ ያደርግም አይነት ብለዋል። ኮምፒተንት አይደለም ማለት እነ ጆን ማን ነበር ከሊዮ ፊት የነበረው ማን ነበር? ፖፕ ፍራንሲስ። ተጽዕኖ የዛን ያህል አይደለም ነው። ዓለም አቀፍ ተጽዕኖ የዛን ያህል አይደለም። እኔ አሁን እዛ ራሱ ትራምፕ የገባበት ክራይሲስ የሆነ አንዳንድ ጊዜ ዳይሬክሽን ለማስቀየስ ብለህ አቴንሽን ወደ ሌላ አቅጣጫ ለማዞር ብለህ የምታነሳው ያልተነካ ነገር ወይም በጣም ብዙዎች የሚሰማቸው ነገር ተነካና እዚህ ጋር አንተ ያስከውን አደገኛ ነገር ታስለቀዋለህ። አቴንሽን እንትን ለማለት እንደዛ እንዳትል ከኢራን ጋር ነው የሚጣላው። ማን ምን ያገባታል? ካቶሊክ እዛ ገብቷል። ኢራን አሉ ኦፍ ኮርስ ካቶሊኮች አሉ። ግን በዛ ልክ አቴንሽን ለማስቀየር ደግሞ ኦልሬዲ ጥሩ እየመጣ ያለ ነገር ይመስላል። የሆርሙዝ ጉዳይ ምን እንግዲህ ከመጣንበት እና ዞሮ እዛም ጋር የሆነ ግጭት ውስጥ መግባት ምናምን ነገር አለ። ከባድ ነው ባይዘው እሱ ነገር። ካቶሊክ ዓለም ላይ ካላት ፎሎወርስ አንጻር ትራምፕ ላይ ቀላል ተጽዕኖ የሚያመጣ እንዳይመስልህ። እንዲህ ያለ ሪስኩ ስትገባ ነው የምልህ። ዝም ብላ አክብራ ባታምንባቸውም ነው የምታልፈው እንጂ እንደዚህ ቃላት እየተወራወርክ ምናምን ትራምፕ እያንዳንዱ ነገር ላይ ወጥቶ መልስ የሚሰጥ አይነት ሰው ፐርሶናሊቲ ነው ያለውና ይሄ ሚዲያው ላይ ያለ መጥፋት ምንም ነገር ይዘህ ወጥተህ ማውራት አለው። አትርሱኝ አሁንም አም the leader of the world ብለህ የፍሬ ወርልድ ሳይሆን የወዳ አጠቃላይ ወርልድ የማለት አይነት ነገር ስታይ እሱ ትንሽ ደስ አይልም። እውነት ለመናገር ደስ አይልም ብዬ አስባለሁ። አባወራም ቆፍጣን ሲል ነው ቢሆን አይደል እንደዛ። ሌላው እንግዲህ ምንድን ያነሳ ነው የሊባኖስ እና የእስራኤል ጉዳይ። እስራኤልና ሊባኖስ ናቸው የ10 ቀን የተኩስ አቁም የተስማሙት እንጂ እስራኤልና ሂዝቦላ አይደሉም። ሂዝቦላ ተኩሷል። ትላንትና ማታ እስራኤል ላይ ሲተኩስ ነበር። እስራኤልም እሱም የተኮሳቸውን እንትኖች ኢንተርሰፕት ስታደርግ ነው ያመሸችው። ገብቷል። ስለዚህ እንጂ በሊባኖስ ጭፈራ ነበረ። የ10 ቀን ተኩስ አቁም ስለሆነ በጣም ከባድ እንትን ነበርና የሊባኖስ መንግስት እስራኤል ላይ አልተኮሰም። የሊባኖስ መንግስት ሳይሆን ሂዝቦላ ነው የተኮሰው። ትራምፕ ያስማሙት እስራኤልና የሊባኖስ ከብዙ ዓመታት በኋላ ነው ኦፊሻሊ በመሪዎች ደረጃ እንደዚህ አይነት ስምምነት ላይ ቁጭ ብለው የተደራደሩት ሊባኖስና እና ሂዝቦላ ሊባኖስ ማለት አይደለም፣ ሌላ መንግስት ነው እሱ። በቅርብ ታውቃለህ፣ በመንግስቱ ያለ መንግስት ነው በስነ ስርዓት እና ታውቃለህ፣ የሊባኖስ መንግስት ለመገልበጥ ሙከራ ሲያደርግ ነበር። በቅርብ ቀን ሂዝቦላ ማድረግ ነው። ከዚህ በፊትም እንደዚህ አድርገዋል። ለሁለተኛ ጊዜ ነው መንግስት ለመገልበጥ የሄዱት። ማለትም ሙሉ ሊባኖስን ኮንትሮል ለማድረግ ማለት ነው። ደቡብ ሊባኖስ ሰሜን እስራኤልን ሳይሆን ድንበሩን ሳይሆን ያን ሙሉ ኮንትሮል ለማድረግ እና ቶታሊ ወደ በሰሜን በኩል ዘልቆ የገባውን አይዲኤፍ ወደ ሊባኖስ ዘልቆ የገባውን እስካልወጣ ድረስ አላቆምም የሚል አቋም ነው የያዘው እሱ። ትራምፕ ማደራደር ያለባቸው ሊባኖስንና እስራኤልን ሳይሆን ሂዝቦላና እስራኤልን ይመስለኛል። ጦርነቱ ከሊባኖስ መንግስት ጋር ስላልሆነ ነው የምልህ። በተረፈ ግን የሊባኖስ መንግስት እንዴት አድርጎ ነው ሂዝቦላን ትጥቅ የሚያስፈታው? እስኪ ንገረኝ። በአቅም እኮ ይበልጣል። ይሄ እስከ አፍንጫው ነው ኢራን ያስታጠቀችው። ገባ
አሁን ኢራን ካቀረበቻቸው መደራደሪያዎች መካከል አንዱ እስራኤል ሊባኖስ ላይ አተኩስ ነው። ኖት ሊባኖስ ላይ ሂዝቦላ ላይ አተኩስ ማለት ነው። ሴኪዩርድ መሆን አለባቸው ነው። እፈልጋቸዋለሁ ነው ይመስላል ኢራን ምትላይ ያለችው እና እሱ ነው አንዱ ትውጣልኝ ነው ከሊባኖስ ለቃ ትውጣ ነው። ኢራን እዛውና አሜሪካ እስራኤል ላይ ጫና አድርጋ የእስራኤል ወታደር አይዲኤፍ ከሊባኖስ እንዲወጣ ነው ጫና እየፈጠረች ያለችው እና ሊባኖስ ደግሞ ማን ነው ሂዝቦላ እስራኤል ለቃ እስካልወጣች ድረስ መተኮስ ያላቆም ብሎ እየተኮሰ ነው ያለው። ስለዚህ ይሄም ኢፌክቲቭ ሆኖ 10ኛው ነው የሚቆጠር ነው ብዬ አላሰብኩም። አልቆመም ነው ማለት ጦርነቱ ቀጥሏል። አልገባ ትላንትና ማታ ከተኮሰ ሂዝቦላ ምን ትፈልጋለህ? ቀጥሏል ጦርነቱ ገባ። አይቆምም፣ እንዲህ በዋዛ የሚቆም አይደለምና እንደዚህ ያሉ ቡድኖች በመሰረቱ ለህዝብ ብለው ለሀገር ብለው የሚጠነቀቁት ነገር ያለ እንዳይመስልህ። አንድ የሚፈልጉት ታርጌት አለ። እነሱ ጠላት ብለው የያዙት አካል አለ። ያ ጠላት እስኪደክም እስኪሸነፍ ወይ እስኪሞት ወይ እነሱ እስኪሞቱ የሚተኩሱ ናቸው። እንዲህ በዋዛ እንዲህ ሪትሪት አያረጉም። በቃ ወስነው ለመሞት ወስነው የገቡ ናቸው። በጣም በጣም ጨካኞችና ኃይለኞች ናቸው። በነገራችን ላይ እንዲህ ዝም ብሎ ለአግሪመንት እኔ አሁን ሐማስ አለመተኮሱ እስካሁን ታውቃለህ፣ እስራኤል እንደገና እንደ አዲስ ሐማስ ላይ ጋዛ ላይ ፉል ስኬል ጦርነት እንደገና እያወጀች ነው ያለችው እስራኤል ወደ ጋዛ ለመግባት ነው ማለት ወደ ጋዛ ለምን ስቲል ሐማስ ትጥቅ አልፈታም እያለች ነው ያለችው። ወደ ጋዛ ትገባ ነው። ስለዚህ አሁን የጋዛም ጦርነት ሊቀሰቀስ ነው። ሂዝቦላ አላቆም ብሏል። ሊባኖስ እየተፈራረመው እኔ አልተፈራረምኩም ብሏልና የሊባኖስ መንግስት ሂዝቦላን የማስፈታት አቅም ከሌለው ከሊባኖስ ጋራ እስራኤልን ማፈራረም ምንም ትርፍ ያለው ትርጉም ያለው ነገር ነው። 10ኛ ሆኖ መቆጠር የለበትም። የሆነ ለመናገር ለምን ሂዝቦላ ሌላ ነው፣ የሊባኖስ መንግስት ሌላ ነው። ሂዝቦላ በፍጹም ለሊባኖስ መንግስት የሚገዛ አይደለም። ቢችል የሊባኖስ መንግስት መጠቅለል የሚፈልግ ስለሆነ ነው ማለት እሱ ነው። አሁን ትልቁ ችግሩ ያው የጋሼ ትራምፕ አስማምቻለው ፖለቲካ እንደው ዝም ብሎ የገጽታ ግንባታ አይነት ነገር በቃ እሱ ነው የሚያበሳጭ እንዲያርግ ያለው ለማለት ነው እንጂ ደስ አይልም። ይሄ ልክ አይደለም። መሬት የሚወርድ ሪሊ መሬት ላይ የሚወርድ ፍሩትፉል የሆነ ሁሉም ሰው የሚያየው በቃ ተኩስ አቁም ስትል አቁመው መሆን ያለበት ብዬ ነው የማስበው እንጂ ይሄ ልክ አይደለም። አሁን በዛ ምክንያት የሚጨነቀውን ህዝብ አሁን ህዝቡ ደስታውን ሲገልጽ የነበረበትን መንገድ ምናምን ስታይ እንደው ቆመልን አይነት ነገር በሚል ማለት ነው። ግን አልሆነም። በጣም ያሳዝናል። ይህቺ የምንድነው የሽወዳ አይነት ነገር አለች አይደል? ጋሼ ትራምፕ እነዚህ ልክ ብሎ የሚሄዷት ነገር አለቻቸው። አዲስ አይደለም ለሳቸው። ፕሮፓጋንዳቸውን መንዛት ይፈልጋሉ። እኔ እንዲያርግ ያለው እኔ እንዲህ ነኝ ምናምን የሚለውን ነገር እንጂ ራሱ እንትን የሆነ አይደለም። ግን እንደው ከዚሁ ከጋሼ ትራምፕ ሀሳብ ሳንወጣ ከቻይና ጋራ እንግዲህ ያለውን ነገር ትንሽ ለማርገብ የተሞከረ ይመስላል። ከሆርሙዝ ጋራ በተያያዘ እንግዲህ ቻይና የጦር መሳሪያ ለኢራን አልሰጥም ብላለች፣ ከዚህ በኋላ አላቀርብም ብላለች ብለው ደስተኛ ሆነዋል። እና በዚህ ምክንያት እኔ ብለዋል ጋሼ ትራምፕ እኔ በማረጌ ከጥቂት ሳምንታት በኋላ ወደ ቻይና ይሄዳሉ እና ለመነጋገር ነው የሚሄዱት። እና የዛን ጊዜ ሲሄድ ሞቅ ያለ ሰላምታ ያቀርብልኛል ሺ ጂንፒንግ ማለታቸው ነው። እና እንደዛ ብለዋል። እና ለማንኛውም ግን አሁን እሱ አካባቢ ያለውን ቁማር ስታይ አሜሪካ ሰምሃው ያሳካችው ነገር አለ። ሆርሙዝ አካባቢ ሄዳ እና በቃ አሁን መቆም አለበት ማለት እኔ መቆጣጠር እስከምችል ድረስ ዘግቼዋለሁ ብላለች። ብቸኛ ያለፈው መርከብ የቻይና ነበረ። ያው እንግዲህ በሁለት ዝሆኖች መካከል ምናምን ስለሆነ አሜሪካ ምንም አላለቻትም። ቻይና ምንም ልትላትም አትችልም። ሌላ ሀገር ቢሆን ማዕቀብ ጥላለሁ ስትል ነበራል። ያለፈ የትኛውንም ሀገር መርከብ ላይ ማዕቀብ ጥላለሁ ምናምን ሲባል ነበር። እንደውም መርከብ የሌላቸው ሀገሮች ሁሉ በእነሱ ባንዲራ እያደረጉ ያሳለፉ ሀገሮች እንዳሉ ሁሉ መረጃዎች ሲወጡ ነበር። እኔ መርከብ የለኝም፣ አንዲት አፍሪካዊት ሀገር ስሟን ዘነጋሁት። በእኔ ስም ግን የተለያዩ መርከቦች ሲሄዱ ነበረ እና እኔ አይደለሁም ብላለች። ማዕቀብ እንዳይጣልባት ማለት ነው። እና ለማንኛውም ይህን ያህል አምባገነን ናቸው እሳቸው። እና ይህንን ተከትሎ ግን ድርድር ተደርጓል አይነት የሚሉ ሀሳቦች which means ቻይናም እንግዲህ አላቀርብም ብላለች ሲባል በኢምፕሊኬሽን እያቀረብኩ ነበርም ነው። ትክክል። ምክንያቱም ከዛ በኋላ የወጡ እንደውም የኒውስዊክ አንድ ዘገባ እንደውም እያየው ነበርና ኒውስዊክ ምንድነው ሲል የነበረው ለኢራን አብዛኛዎቹን በመካከለኛው ምስራቅ የነበሩትን የአረብ ሀገራቱን የጦር ቤዝ ከሳተላይት ላይ ያየች መረጃ ተሰጥ የነበረችው ቻይና ነች። በአብዛኛው ራሽያ ነበረችበት፣ ግን ቻይና ነች አብዛኛው የነሱን ሳተላይት ነበር የሚጠቀሙት ብሎ ኒውስዊክ ያወጣው ዘገባ ነበርና አሁን ይሄንን ነገር ስታይ ቻይና በጣም
ሴንተር ደግሞ እየሆነች መጣለች። which means እንደ መሀከለኛ ነገር ከኢራንም ጋር ሰላም ስለሆነች ከዛ አሜሪካም በኃያልነቷ ምናምን የሆነ የሚለካኩት ትከሻ መለካካት አለ አይደል? በሱ መንገድ ነገር እየሆነ ማለት ነውና ይሄንን ነገር ስናይ somehow የእንትን ንፋስ የሰላም ንፋስ ትንሽዬ ያለ ይመስላል አካባቢው ላይ፣ ግን ቆይቶ የሚፈነዳ ነገር ግን አለ። ምክንያቱም ኢራን ሙሉ ለሙሉ በሚባል ደረጃ ሆርሙዝን አሜሪካ ተቆጣጠረች፣ ኢራን ዝም ብላ ልታይ አትችልም። እነሱም በተደጋጋሚ ሲሉ ነበር። ምክንያቱም በቃ ቦታው የኛ ነው እኮ ምን ስለሆነች ነው አሜሪካ መታ የምትቆጣጠረው? እና እንግዲህ እግሯን አስገብታለች አሜሪካ። ስለዚህ ይሄን እግር ማስገባት በኋላ ላይ ሊፈነዳ የሚችል ነገር ይኖረዋል የሚለው ስጋት በጣም አይሏል። ለምንድን ነው እንደዛ የሚሆነው? ምክንያቱም አሜሪካ ይሄን ከተቆጣጠረች 90% የሚሆነው ገቢዋ የኢራን በዛ በኩል ባሉ እና ባንዲ በዛች በኩል ባለችው ደሴቷ አማካኝነት ነው። ስለዚህ ሆርሙዝ የሆነ ነገር ሆነ ማለት ኢራን ተሽመደመደች ማለት ነው። ስለዚህ at the end ይሄ ነገር ኢራን ተስማምታ ሙሉ ለሙሉ የገባችበት ነገር አይደለም። ገና ሂደቱ አለ ማለት የመጀመሪያው ንግግር መፍረሱ ይታወቃል ማለት አለመስማማቶች አሉ፣ ግን ሁለተኛን ሞክር እየተባለ ነው። ስለዚህ በዚህ ድርድር ውስጥ የሚሆኑት ነገሮች ሰምሃው የሆነ የተጠመደ ቦምብ ነገር አለ። ሙሉ ለሙሉም ቦታው አልጸዳም። አሜሪካ ሙሉ ለሙሉም አይደለም የተቆጣጠረችው ገና ጉዳዩን እና እነዚህ ነገሮች ወዴት ያመራሉ የሚለው ሀሳብ ትንሽ ደግሞ ዓለምን ሰቅዞ የያዘ ጉዳይ ሆኗል። ምንድነው በአሜሪካና በቻይና መካከል የተደረገ ድርድር አለ ማለት አሜሪካ መታ ሆርሙዝን ስትዘጋ በትክክል ኢራን በጣም እስካሁን ከደረሰባት ሁሉ ጫና የባሰ ጫና እንደሆነ ይታወቃል። ምናልባት ትራምፕ ከወሰዱት እርምጃ በጣም የከፋው እርምጃ ሊሆን ይችላል እና ምንድነው ቻይና ኢራን አሁን ይህን ጦርነት ሬዚስት ያደረገችበት መንገድ ምን ይመስላል? እሷ ብቻ ያላት አቅም ያላት ጉልበት ብቻ አይደለም። ዳይሬክት ኦር ኢንዳይሬክት የቻይና የራሻ እጅ በቀጥታ ኢራን ውስጥ አለ። እንድትሸነፍ አይፈልጉም። የኢራን መሸነፍ የቻይና መሸነፍ ነው። የኢራን መሸነፍ የራሻ መሸነፍ ነው። የጠላቴ ጠላት ወዳጅ ነው ይላል የአገሬ ሰው ሲተርት አይደለ? ስለዚህ ኢራን አሜሪካ ጠላት ናት፣ አሜሪካ ለኢራን ጠላት ናት። ይሄ ብቻ አይደለም፣ ራሻና ቻይና ወደዱም ጠሉም ጠላት ናቸው። በጣም በጣም ተቃዋሚ ተገዳዳሪ ናቸው። አሁን ዘ3 ሱፐር ፓወርስ እነሱ ናቸው በዓለም ላይ በሀገር ደረጃ። ስለዚህ እነዚህ ሀገሮች በአንድም በሌላ መንገድ ኢራንን እየደገፏት ነው እዚህ የደረሰችው። ይህን ያህል መቋቋም የቻለችው ነው በራሷ አቅም ብቻ በገነባቻቸው ሚሳኤሎች ምናምኖች ብቻ አይደለም፣ ወይም ወኔ ብቻ አይደለም። የእነዚህ ሀገሮች ቀጥተኛ ቀላል ነገር አይደለም መረጃ መስጠት። ከሳተላይት ላይ ያልደበደበችው እኮ ሀገር የለም። ምን ሆናል? ያልደበደበችው ሀገር የለም። ወዳገኘችው ነው ስትወረውር የነበረውና ዝም ብሎ አልነበረም። የነዳጅ ማጣሪያዎችን፣ የጋዝ እንትኖችን፣ ወሳኝ ቦታዎች የአውሮፕላን ማረፊያ አብሶ ዩኤኢ በጣም የተባበሩት አረብ ኤምሬትስ በጣም የተደበደበ ሀገር ቢኖር ታውቃለህ። በሺዎች የሚቆጠሩ ሚሳይሎች ናቸው ወደዛ የተወረወሩት። አብዛኞቹ አየር ላይ ስለሚመክሩ ነው እንጂ በጣም በቃ ሀገሪቷ ምናልባት ልናጣት ሁሉ ላናገኛት ሁሉ እንችላለን እንደተወረወረ ሚሳይል ነው ማለት እና እንደሱ አይነት መረጃ ከየት አመጣች? ይሄ ፖቴንሻል ኢራን አላት ወይ ስል በአሁኑ ሰዓት የላት። የጸረ ሚሳይል የላትም፣ አየር መቃወሚያ የላትም። እንደፈለጉ ነው የእስራኤልና አውሮፕላን እንትኖች የአሜሪካ አውሮፕላኖች ገብተው ኢራን ላይ የሚፈልጉትን ሳይት መርጠው ይሄን ልምታ ብለው ደብድበው የሚወጡት ምንም መቃወም ማይችሉበት ስቴፕ ላይ ነው እውነት ለመናገር ያሉት። አሁን ኢራን በጣም ተጎድታ ነው፣ ከባድ ጉዳት ላይ ያለችው። ምናልባት it takes 20 years more than 20 years maybe ድጋሚ ለመገንባት የፈረሰባትን ኢንፍራስትራክቸር ለማቆም ቀላል የማይባል ጊዜ የሚወስድባት ነው የሚሆነው። ቀላል ውድመት አላስተናገደችም፣ ግን ሬዚስት አድርጋ የቆመችው በእነዚህ ኃይሎች እርዳታ ነው። እነዚህ በጣም ክንደ ብርቱ የሆኑ ፈርጣማ የሆኑ ሀገሮች ዳይሬክትሊ ኦር ኢንዳይሬክትሊ አብረዋት ቆመዋል። ከምንም በላይ ደግሞ ለእሷ ኢምፖርታንቱ መረጃ መስጠት ነው እንጂ እሷ ለ6 ወር ስቶክ አለኝ ብላለች እኮ የሚሳኤልና የድሮን ለ6 ወር የሚበቃ እንትላልም ይዣለሁ ብላለች። እንደው ጦርነቱ 6 ወር ቢረዝም ችግር የለብኝም ብላለች። እዚህ ስማች አስበዋል እንግዲህ አሁንም ያውጣች ትነዛዋለች። አስብ እንግዲህ ለሂዝቦላ የሚሰጠውን፣ ለሐማስ የሚሰጠውን፣ ለሁቲ የሚሰጠውን፣ በየሀገሩ ላሉ ታጣቂዎች የሚሰጠውን አስብ። ይሄ ሁሉ ሆኖ ኢራን 30 ዓመት ያመረተችው ምናምን አሁንም ገና አለ።
አሁንም አለ። በጣም እኮ የሚገርም እኮ ነገር ነው። በጣም የሚደንቅ ነገር ነው። እና ወደ ቻይና ስትመጣ አሜሪካ አንደኛ ከቻይና ጋር ፊት ለፊት መጋፈጥና ሌላ ጦርነት መቀስቀስ አልፈለገችም። ሁለተኛ ቻይና ፓዙን እንጠቀም አድርጋ ለኢራን የምታቀርበውን የመረጃ የሚሆን የመሳሪያ ምናምን ድጋፍ እንድታቆም ፈልጋለች። በዚህ ማስገደድ ፈልጋለች፣ ማስገደድ ችላለች። አፕላይ ከተደረገ ነው የምልህ። ነገሩ መሬት ላይ ከወረደ እና እንደተባለው ከተደረገ ለኢራን አሁንም ሌላ ኪሳራ ነው የሚሆነው። ስለዚህ 13 መርከብ መልሰዋል ሆርሙዝ ላይ ቀኙ አላዞር በአስቸኳይ ተመለስ እየተባለ ለመታ ነው የተባለ 13 የተለያዩ ሀገር መርከቦች ተመልሰዋል። የቻይና መርከቦች ፓዝ ተለቆላቸው ያልፋሉ። ደስ ብሎታል። እና ምንድነው በጣም ነው የሚገርመው። ስትራቴጂውን አየው። አንደኛ ከዛች ሀገር ጋር ያለ ጊዜው ጦርነት መግባት አስፈላጊ አይደለም። ገዛ የታዩን ጉዳይ ገና የቤት ስራ አለ፣ የታዩን ጉዳይ አለ። ስለዚህ እዚህ ጋር ጦርነት ላለመግባት እድል ሰተ አክሰስ ሰተ እንዲያልፍ አድርገ ግንሳ ቻይና ለኢራን እየሰጠች ያለችውን ነገር አንተ ልትቆጣጠር በምችልበት ደረጃ ማስቆም ነው። ሴንትኮም ይሄ ነው እያደረገ ያለው፣ ማስቆም ነው። ይሄ ለኢራን ሌላ ጉዳት ነው፣ ቀላል የማይባል ሌላ ጉዳት ነው እንጂ በሆርሙዝ ላይ አሜሪካ መታ መቆሟ ኢራን ላይ የሚታይ ሰብስታንሻል የሆነ ዳሜጅ፣ ሌላ ዳሜጅ ነው ያመጣባት። እንግዲህ አሁን አስብ፣ ኢራን ወደ 270 ቢሊዮን ዶላር የካሳ ክፍያ ይፈልጋለሁ ብላለች። ማን የሚከፍለው ይመስላል? አሜሪካ? እስራኤል? ኖ 5 የገልፍ አገራት ለአሜሪካ መንደርደሪያቸውን የሰጡ ቴሪቶሪያቸውን የፈቀዱ 5 ሀገሮች እነሱ ናቸው የሚከፍሉኝ። እና ቅድም ያልከው ነገር አስበው፣ አሁን አምጣና ገጠመዋ። ከዚህ በኋላ አሜሪካ የኛ መንደርደሪያ ያጠቀማላሉ ተሰብስበው ለምን ያሉ ይመስላል? ከ270 ቢሊዮን ዶላር በላይ ክፈሉኝ፣ እናንተ ናችሁ የምትከፍሉኝ። እኔ ከአሜሪካ አልፈልግም፣ ያስመታችሁኝ እናንተ ናችሁ፣ ያስደበደባችሁኝ እናንተ ናችሁ፣ መንደር እንትን ፈቅዳችኋል፣ ስለዚህ ትከፍሉኛላችሁ ብላለች። ይሄን ያለችው ኢራን በተባበሩት መንግስታት ልዑኳ በኩል ነው እንደዚህ የተናገረችው። የካሳ ክፍያ ከድርድር ውስጥ አንዱ ነው። ኮምፐንሴሽን እፈልጋለሁ እያለች ነው። ግን ያ ኮምፐንሴሽን እኔ የመጣችበትን መንገድ ታያለ። ስለዚህ እነዚህ ሀገሮች ጉሮሯቸው ተያዘ እኮ፣ መደብደባቸው አንሰው የካሳ ክፍያ ክፍሉኝ፣ ያስመታችሁኝ እናንተ ናችሁ ያለች። ከባድ ሀገር ናት እውነት ለመናገር። እና ነገሩ እዚህ ጋር መጥቷለሁ። እና ዞሮ ዞሮ ምናልባት ዚስ ዊኬንድ በሚኖረው ሁለተኛ ዙር ድርድር ትራምፕ በጣም ቬሪ ኦፕቲሚስቲክ ሆኗል። ምን ለማለት እጅግ በጣም ምክንያቱም ኦልሞስት ጦርነቱ ኢንድ የሚያደርግበት ደረጃ ላይ ደርሰናል። ይሄ ማለት አስገዳጁ ምክንያቱ ሆርሙዝ ነው። ሆርሙዝ መያዙና መርከቦች ኢራን የምትፈልጋቸው መርከቦች እኮ ይገቡ ነበረ አይደል? ማትፈልጋቸው ደግሞ ቆመው እንግዲህ ዛሬ 49ኛ ቀን ነው ጦርነቱ። 49 ቀን ባህር ላይ ቆሙ መርከቦች አሉ ነዳጅ የጠበቁ ለመግባት እና በዛ መንገድ ማስገደድ ችለዋል። ኢራንን አንገቷን አንቀው ወደ ድርድር ማምጣት ችለዋል። እሷም አፍንጫቸው ስር መታ ቁጭ ብላለች። መርከቦችን ተመለሱ፣ ቀጥታ ኦርደር የሚሰጣቃለ የሬዲዮ መልእክት የሚሰጠው ተመለሱ፣ እንዳታልፉ፣ ከዚህ እንዳታልፉ ኦርደር እየተሰጣቸው ነው። መርከቦች የሚጠጉ መርከቦች፣ አንዳንድ መርከቦች ኢቭን የኢራን መርከቦች አያልፉ፣ የራሷ የኢራን መርከቦች አያልፉ። ይህ በጣም ከባድ ጫና ነው። በዚህ ይቀጥላል። እሱ ነው ከባዱ ነገር። ኢራን እንደዚህ ነገሮች ታግሳ፣ ምክንያቱም ለምንድን ነበር ታዲያ የተዋጋችሁ ትላለህ አይደል? አዳይንድ የከዛስ ጥያቄው በእርግጥ የኒኩለር ጉዳዩ አንደኛ ዋና ጉዳይ ሆኖ መደራደሪያ ሆኗል እና ለ5 ዓመት ልቁም ማቆም እችላለሁ ብላለች ኢራን እና ትንሽ ተለሳልሳለች ተብሏል። አሜሪካ ደግሞ አይችልም ለ20 ዓመት ነው የምንፈልገው ብላለች። እና አሁን እንግዲህ እሱ ነው ሁለተኛው ዙር ላይ አንዱ የሚጠበቀው ነገር እንግዲህ 50-50 most probably they will agree 50-50 ከመጡ እንጂ most probably they will agree። ለምሳሌ የፓኪስታኑ የጦር አዛዥ ኢራን ነበሩ። ምክንያቱም አሁን ኢራንና አሜሪካ ለድርድር ጠረጴዛ ላይ ከመቀመጣቸው አስቀድሞ መካከለኛዋ ማን ናት? መካከለኛዋ ፓኪስታን ናት አይደል? በመካከለኛዋ በኩል ምን እያደረጉ ናቸው? በቴክስት እየተለዋወጡ ናቸው።
ሀሳቦቻቸውን ጨርሰው ነው የሚመጡት ነው ማለት። ስለዚህ ሰውየው የተመጡ የአሜሪካ መልእክት ይዘው ኢራን፣ ከኢራን ቀጥታ ወደ ሄዱ ዋሽንግተን አየ። ስለዚህ ሰውየው እንትን እያሉ ናቸው። በቃ እንዲህ ብላለች እገሌ እንዲህ ብላለች እያሉ ነው አገራቱ። ስለዚህ ጨርሰው ነው የሚመጡት ነው ማለት እና ኢራን ኦልሬዲ አሁን ልትስማማ የምትችልበት ነገር ላይ መምጣቷን ስለተረዱ ይመስለኛል ትራምፕ በቀጥታ ጦርነቱ በአጭር ጊዜ ውስጥ ያልቃል እያሉ ያሉት ዴይስ ምናልባት እያሉ ያሉት እና ከሆነ እውነት ለመናገር ሪሊ ሂዝ ሰክሰስፉል አሸንፈዋል ከሆነ ለምሳሌ ኢራን ለ20 ዓመት ዩራኒየም አላመርትም አላበለጽግም ከዚህ በኋላ ኢነፍ ፎር 20 years ፖዝ ግን አስበዋል። ከዚህ ጋር ተያይዞ የሚመጣውን ድርድር በአሜሪካ የተያዙ የትኛውም የኢራን ተንቀሳቃሽ ንብረቶች፣ ሀብቶች፣ የንግድ ቀጠናዎች በሙሉ እንዲለቀቁላት የምትፈልገው ኢራን። አሜሪካ ደግሞ ትራምፕ ይሄንን ለ20 ዓመት ከፈረመች ታው መልቀቅ ከአሜሪካ የግምጃ ቤት በሙሉ ገንዘብ ሊሰጣት ሁሉ ይችላል። ለምሳሌ ትራምፕ አሸናፊነቱን ይፈልጉታል። ጫናው ቀላል ለብሳቸው ላይ የመጣው ጫና ስፔሻሊ ታው የውጭውን ተው ዲሞክራቶቹ ይሄን ጦርነት ተጠቅመው ትራምፕን መጣል ይፈልጋሉ። ያኔ በምን ተጣሉ ታውቃለህ? በኮቪድ ነው። አሁን አሜሪካ በገባችበት በዚህ ጦርነት ምክንያት በጣም ጫና ውስጥ ያሉ ሰውየው ዛስዋይ ወደ ሆርሙዝ የመጡት የነዳጅ ዋጋ በከፍተኛ እስከ 300 ምናምን በበርሜል ሊሄድ ይችላል ተብሎ ኤክስፔክት ይደረጋል ከቀጠለ በዚሁ። ይሄን ነገር አስቆመው ቪክትሬስ መሆናቸውን ማሳየት ይፈልጋሉ። አሸናፊ መሆናቸውና አሜሪካን ተፈሪ ሀገር፣ አስገዳጅ ሀገር እንዳደረጓት ከነ ጆ ባይደን ዘመን እንዳሻገሯት ነጥቀው ከጥርሳቸው እንዳወጣት የአሜሪካ ሌላ ያልነት በዓለም ላይ እንደተረጋገጠ ቻይና በለው ራሻ በለው ይፈልከውን በለው አሜሪካ እየመራቻቸው እንዳለ ሰውየው ማሳየት ይፈልጋሉ። ምክንያቱም ገብተው አልተዋጉላትም። ለኢራን ገብተው አልተው ኢንዳይሬክትሊ የሚረዷት የለንበትም ኢትኖት አወር ዋሪ ያሉ ናቸው አይደል? ስለዚህ ይሄንን ማሸነፍ ዶናልድ ትራምፕ ታላቅ የመጨረሻ ሰክሰስ አድርገው ስለሚያስቡት ኢራን ለ20 ዓመት ዩራኒየም አላበለጸገም ኒውክሊየር አይኖርኝም ብላ ከተስማማች everything will be open maybe for 20 years we'll wait till 20 years አይመስለኝም። ግን ለ20 ዓመቱን የሚስማሙ አይመስለኝም። ለምንድን ነው እንደሱ ብለው? ምክንያቱም እንትኑ ሩቅ ነው በጣም ማለት አልተቀራረበም ጊዜው። እኔ ማቆም እችላለሁ ያለችው ለ5 ዓመት ነው። አሜሪካ ደግሞ ለ20 ዓመት ነው ያለች። ስለዚህ እንግዲህ ድርድሩ ሊሆን ከቻለ ምናልባት ሌሎች አስገዳጅ ነገሮች ተጨምረውበት እስከ 15 ዓመት እንደው ማክሲመም ሊሆን ይችላል። እንደው አይገስ ምናልባት 10 ዓመትም ቢመጡ 10 ዓመትም ምን መሰለ ለትራምፕ ድል ነው። ግን ትራምፕ 10 ዓመት እንኳን አይኖርም ታውቃለህ። ቀጣዩ ምርጫ ካልመጣው ካሉ 8 ዓመት ሞልቷል እኮ አሁን ሲጨርሱ እኮ 8 ዓመት ይሞላል ታውቃለህ አይደል? ግን ለሁለተኛ ጊዜ አርፎ ስለመጣ ድጋሚ 4 ዓመቱ ሊቀጥል አይቀጥል ሁሉ ሌላ ጭቅጭቅ ነው። እሱ በጣም ከባድ ጭቅጭቅ አነጋጋሪ ነው እሱ። ይሄ ጭቅጭቅ አለ። ምናልባት ቢቀጥሉ እንኳን አይኖሩም ነው ብላ አፍተር ቴኒስ አይኖሩም ነው ብላ እሱማ በቃ በኔ ዘመን ተረጋግጧል ነው ሊሉ እሳቸው። ግን እንዲሁ በእንትን ደረጃ ስታየው ታዲያ ኢራን የሁሉ ነገር አድርጋ አፍተር ኦል ምንድነው ያገኘችው ብለህ እንድታስብ ያደርጋል። ምንም እኮ እሱ ነው ማለት ምንድነው ለምንም ነው ይሄ ሁሉ ዋጋ የተከፈለው ወይ ብለህ ነው እንድታስብ የሚያደርግ። ምክንያቱም ይሄንን ድርድር እሺ የነበረው ነገር ይመለስ ምናምን ስትል እኮ የነበረው ነገር ነው የሚመለሰው። ካሳ ከፈሉኝ እኮ ስትል ለወደመብህ ነገር ነው ካሳ የሚከፈል። ግን ካሳ ሲከፈልህ ብዙ ነገር አጥተህ ነው ካሳ እየተከፈለ ያለው። በጣም ማለት ይሄንን አበልጽጎ ከሌሎቹ ሀያላን እኩል መቀመጥ ነበር አይደል? በሐሳብ ደረጃ የያዘችው ኢራን አላማው እሱ ነው። ስለዚህ እሱ ካልተሳካላት ያ ሁሉ ሞታደለ ምንድነው? በኢራን ውስጥ ሁለት አይነት አድሚኒስትሬሽን ነው ያለው። በጣም ትልቅ ፓወር ያለው፣ በጣም ትልቅ ኢንፍራስትራክቸር ያለው፣ አብዛኛውን የሀገሪቷን የሴኩሪቲ ጉዳይ ያዘው አይአርጂሲ ነው። አይአርጂሲ እንዲሁ እንደዋዛ ነገሮችን የሚለቅ እንዳይመስልህ። አሁን ኢራን ውስጥ ያለው መከፈልም ምክንያቱ ይሄ ነው። ፖለቲካ ሊደሮቹ አሉ እነ ፔዜሽኪያን እና አራክቺ ማነው ጋሊባፍ ደግሞ ይሄ አፈጉባኤው ፓርላሜንት ስፒከሩ በጣም ተጽዕኖ ፈጣሪ ሰው ነው ኢራን ላይ። አሁን ትልቅ ኤልደር የምትላቸው መሪዎች እነዚህ ናቸው ያሉት።
ሌሎቹን አታውቃቸውም፣ ብዙዎቹን አታውቃቸውም። አልቀዋል፣ ኦልሬዲ አልቀዋል። እነዚህ ፖለቲካ ሊደሮቹ ኢራን ይበቃታል ባይ ናቸው። ከዚህ በላይ መሄድ የለባትም፣ ከዚህ በላይ ሄደን አገራችንና ህዝባችን መጉዳት የለብንም ባይ ናቸው። አይአርጂሲስ ምንድን የሚለው እናት ሀገር ወይንም ሞት፣ አንድ ጥይትና አንድ ሰው ሲቀር ምናምን እያለ ነው የሚለው የሚዋጋ ያለው። ቀልድ አይደለም። ቢኮዝ ወታደር እንደ ወታደር ነው የሚያስበው። እየተኮሰ ነው የሚሞተው አይደል? ተመቶ ወድቆ እየተኮሰ ይሞታል። ይሄ ሜንታሊቲ ነው፣ በቃ ሊለውጠው አይችልም። ስለዚህ የአይአርጂሲ ቲንኪንግ አይዲዮሎጂ እና የነዚህ ፖለቲካ ሊደርስ የሆኑት አይዲዮሎጂ በጣም ይለያያል። ኢራን ላይ ያለው አሁን ከፍተኛ መዋዠቅ፣ ከባድ የውስጥ ክፍፍል ይሄ ነው ግጭቱ ያለው በእነዚህ መሀል ያለው። አይአርጂሲ በጣም ተጭኗቸው ነው ያለው። ለምን? ሚሳይሉ ላይ ያለው እሱ ነው፣ ሴኪሪቲው ላይ ያለው እሱ ነው። በእያንዳንዱ የጦር መሳሪያ ምርትና ስርጭት ላይ በለው የጦርነት ሂደት ላይ ኤቭሪቲንግ ኮንትሮል የሚያደርገው በዚህ ትልቅ ፓወር ነው ያለው አይአርጂሲ። ከዛ አንጻር አሁን ድርድር የሚመጣው ደግሞ አይአርጂሲ አይደለም። እንግዲህ ማን ነው ፔዜሽኪያን ብቻ ነው ያልመጣው እንጂ ያሉት ከሶስቱ ሁለቱ መጥተዋል። እነ አራክቺና ማን ነው። ስለዚህ እነዛ ይፈልጋሉ፣ ባጭር ቋንቋ ይፈልጋሉ። በቃ ኢራን ወደ ነበረችበት ፖዚሽን ትመለስ፣ ባጭር ጊዜ ውስጥ ዳሜጁ ተስተካክሎ ሰላማዊ የሆነ ኑሮ ኢራን አዘ ገቨርንመንት አዘ ካንትሪ እንደ ሀገር እንደ ህዝብ ትቀጥል ትኑር። ከዛ በኋላ ስለሚቀጥለው ነገር እናስባ። አሁን ህልውናችን እያጣ ነው፣ ህዝባችን አደጋ ላይ እየጣል ነው የሚል ማንኛውም ፖለቲከኛ የሚያስበውን ነው ማለት ማንኛውም ፖለቲከኛ የሚያስበውን ወይም ሀገር መሪ የሚያስበውን እያሰቡ ናቸውና እዛ ጋር ግን ያለው ነገር ካንትራሪ ነው፣ ቶታሊ ተቃራኒ ነው። ከነዚህ ተቃራኒ እሱን ውጥረት ነው የማስበው። አንዱ እሱ ውጥረት ባለበት እና አራክቺ መተው ምንም አይነት ውሳኔ በራሳቸው ሊወስኑ የሚችሉ አይደሉም። እንደምታውቀው ማለት ውስጥ ያለው መካረር ቀላል አይደለም። አለበለዚያ ኢራንን ሊሰነጥቃትም ስለሚችል ሌላ ችግር ነው የሚሆነው ደግሞ። ምክንያቱም አፐር ሃንዱን የያዘው አይአርሲ ማለት በጦር መሳሪያውን በለው በምን ፕላስ የሙጅተባ ሚቭን ከአራክቺ ጋር ካለው ግንኙነት በላይ ከአይአርሲ ጋር ነው የበለጠ አታችቶ ነው የሚሰራው አይነት የሚሉ ዜናዎች፣ አብዛኛዎቹ ዜናዎች እሱን ነው ከበር እያደረጉ ያለው። አለ ግን እሱ ሰው አለ ይባላል እንግዲህ በጣም ጉዳት ደርሶበት ምናምን እየተባለ እግሩ ሁሉ አንደኛው እግሩ ሳይቆረጥ አይቀርም እየተባለ ነበር። መንቀሳቀስ አይችልም አይነት ነገር ኢቭን ያተነፋፈስ ችግር አለበት ምናምን ብሎ የተለያዩ ጉዳዮች ይወጣሉ። ግን ጥሩ ጤና ላይ አይደለም የሚለው አብዛኛዎቹ የሚያነሱት ነገር ነው። በሞትና በህይወት መካከል ላይ የተረፈው እስከሚለው ድረስ ይሄዳሉ። ስለዚህ አሁን የአመራሩን ደረጃ ሞር ከነ አራክቺ ይልቅ ተሰሚ ሆነው ሙጅተባ ነው። ምክንያቱም ያው የአባቱን ስልጣን ይዟል በሚል እሳቤ ማለት ነው። ጌታ አለ ግን አሁን እሱ እኮ አሁን ለምሳሌ ኦፊሻሊ ወጥቶ በውስጥ ለውስጥ እንግዲህ በስሙ ከሚዘዋወሩ ውሳኔዎች፣ መልእክቶች፣ ልውጦች፣ የተለያዩ መመሪያዎች፣ ትእዛዞች ወዘተ እንጂ የታለ እያለ እኮ የኢራን ህዝብ እየጠየቀን ያለው አሁን ታውቃለህ አይደል? የኢራን ህዝብ እኮ ሙጅተባ የት ናቸው ያሉት እያለ እየጠየቀን ያለው አሉ የሉም ነገሩን እያለን ያለው ምክንያቱም ከምርጫው ጊዜ ጀምሮ እንግዲህ ኦልሞስት ወደ 50ኛ ቀን እየመጣ ነው ያለው። 2 ወር ሊሞላ ነው የሰውየው እስካሁን ኦፊሻሊ አልታየም። እና ይሄ አንድ ችግር ነው። ዞሮ ዞሮ ግን እኔ የምለው ምንድን ነው መሰለህ ፖለቲካሊ ያሉት ሰዎችም ቀላል ሰዎች አይደሉም፣ ሪስፖንሲብል ናቸው። አባስ አራክቺ በጣም የሚደነቅ ሰው ነው፣ የሚሰማ ሰው ነው። ይሄ የፓርላመንት ስፒከሩ በጣም ተጽዕኖ ፈጣሪና በኢራን ፖለቲክስ ውስጥ ትልቅ ቦታ ያለ ሰው ጋሊባፍ ምልህ እና እነዚህ ሰዎች ለድርድር ሲመጡ በኢራን ጉዳይ ላይ ላይወስኑ አይደለም፣ ተጽዕኖ እንዳለባቸው ሆኖ ላይወስኑ አይደለም። ያው ተወያይተው እዛ ጨርሰው ነው የሚመጡት፣ አቋም ይዘው ነው የሚመጡት። ይታወቃል፣ ብቻቸው አይሆንም። ለምን እንደ ሀገር እንደ መንግስት አንድ ነው እንጂ ለምሳሌ ሱዳን ላይ እንደምታየው የፈጥኖ ደራሽ ኃይሉ እና ማን ነበር ደግሞ መንግስትን የሚመራው ማን ነበር እሱ ቶታሊ ጎራ ለይተው እርስ በርሳቸው የተዋጉ ናቸው። ኢራን እንደዚህ የለም። መሳሪያ ስላነገተ ከፍተኛ የሀገሪቷን ሴኩሪቲ ስለሚቆጣጠር ጦር መሳሪያ በእጁ ስላለ መንግስት ገልብጦ መንግስት ስለሆነ ያለ የጦር ሰራዊት የለም ኢራን ላይ። ይሄ በጣም እኮ እንዴት ልበልህ ትልቅ ኦፖርቹኒቲ እኮ ነው ይሄ ለኢራን። እንደዚህ ቢሆን ኖሮ ብለህ አስባ
አሁን ይሄን ለማድረግ የኢራን አይረጂሲ ምን ይከለክለዋል? ገብቷል። በቃ የሞጅተባ ዘመን የአያቶላ ዘመን አበቃ ቢል ኖ ሞር አያቶላ ቢል ከዚህ በኋላ ኢራን የምትመራው እንደ ቡርኪና ፋሶ በወታደራዊ አመራር ነው ብሎ ስልጣን ቢይዝ ሁሉ ነገር በእጁ ሁሉ በደጁ ያለ ነው ነው። እንደዚህ የለም። ይጋጩ፣ በጓዳ ይጣሉ፣ ምንም ይበሉ አንድ ሆነው ቆመዋል። ታሷ ኢራን የቆመችው በነገራችን ላይ ኢራን የቆመችው ይሄ የሚገርም ኳሊቲ ነው እንጂ የተዳከመ አድሚኒስትሬሽን ፖለቲካ ሊደሩ አልቆ ወታደራዊው ኃይል ሁሉን ነገር ተቆጣጥሮ በሚመራበት ሀገር ላይ መንግስት ልሁን አለ ማለት ይሄ ለሀገር ቅድሚያ የመስጠት ጉዳይ፣ ለዜጋ ቅድሚያ የመስጠት ጉዳይ ነው ብዬ አስባለሁ። እንደዛ ነው ብዬ አስባለሁ። ዞሮ ዞሮ ተስማምተው የሚያደርጉት ነገር ስለሚሆን ሰዎቹ ወደ ስምምነት ይመጣሉ ብዬ ነው እኔ በበኩሌ የምገምተው። ዶናልድ ትራምፕም ያው ፍንጭ ሳይዝ አይደለም የሚያወራው። ሲአይኤ አለ፣ ሌላም አለ። ግን እንዳልኩ ማን ላይ ፓኪስታን ገብታለች እና ድርድሩን ወደ ሁለተኛ ደረጃ ይምጣ ሲባል ያልተስማሙበት አንድ ነገር ታውቃለህ፣ የመጨረሻ ያልተስማሙበት ዩራኒየም ነበር። አሁን እሷ ላይ ስምምነት ላይ ደረሱ። እነሱ 5 ዓመት አሉ፣ 5 years አሉ። ኖ አለሱ ኖ 5 ዓመት አይበቃም። ደግሞ ከ5 ዓመት በኋላ ተነስታችሁ ትረብሹ ነው አይሆንም አለ። 5 ዓመት 20 ዓመት ካልሆነ አለ እንግዲህ 10 15 አውርደው 20 እንኳን ባይሆን ቢያደርጉት ዶናልድ ትራምፕ ነገሩ እንዲበቃ የሚፈልግ ይመስለኛል፣ የሚስማሙ ይመስለኛል። ቀጣዩ እንግዲህ ዊኬንድ ላይ የሚደረግ ከሆነ በጣም በእርግጠኛነት ለጊዜው ትንሽ ፋታ ይገኛል ብዬ አስባለሁ። ግን ጦርነቱ ግን እንትን ይላል ማለት አይደለም። ሌላው ግን ይሄ በእንዲህ እንዳለ በኦማን ሳይድ እንዲያልፉ መርከቦች እንዲያልፉ የመፍቀድ አዝማሚያም እያሳየች ነው ኢራን። ገባ ሆርሙዝ ላይ በኦማን ሳይድ በኩል የመርከቦች ጉዳይ እኮ እንትን ይላሉ ብላ ነበረ። እሱም አለ ማለት ሆርሙዝ እንትን ካልሆነ እስቲ በቃ የባህርን ሞክር ብላችሁ እንዳታስቡ። በቃ የባህርም ላይ በውቲ በኩል አለው አለች። የራሴን ጉዳዮች አረጋለሁ ብላ በጣም ማስፈራሪያ ነበራት ከ3 ቀን በፊት። እሱን አይነት ዜናዎች ሲወጡ ነበርና ለማንኛውም ግን እስቲ ድርድሩ መልካም ሆኖ ለዓለማችን የተሻለ ዜና ብንሰማ ጥሩ ነው። ወደ እስራኤል እንመለስ። ማጠቃለያ ሀሳብ እናንሳ። እስራኤል አካባቢ ላይ ቅዱሳት መጽሐፍትና ስለ ጌታችን ስለ ኢየሱስ ክርስቶስ መናገር ማስቀጣት አለበት የሚለው ሀሳብ ለፓርላማ ቀርቦ ነበር 2023 እንደ ፈረንጆቹ አቆጣጠር ማለት ነው። በሁለት ሰዎች አማካኝነት ቀርቦ ነበር። ይሁን እንጂ በጊዜው ተቀባይነት አላገኘም ነበረ። ስለዚህ ኔታንያሁም አይ ብለው ጉዳዩን ዘግተውት ነበር። አሁን ግን ሌላ ትኩሳት ተነስቷል። እሱን መሰረት ተደርጎ ሌሎች ደግሞ ይሄን ጥያቄ አንስተዋልና እና ምናልባት ኔታንያሁ ይሄን ነገር ሊያጸድቅ ይችላል የሚለው ሀሳብ በጣም በርክቷልና አንዳንድ የውጭ ተንታኞች እሱን አንስተው እንደው ሴታንያሁ እያሉ ማለት ያው ይህን ጉዳይ ካስፈጸመ ኔታንያሁ ሳይሆን ሴታንያሁ ነው የሚሆነው አይነት ብለው የጻፉ አንድ ትልቅ ሰው አሉና እሱን እያነበብ ስሰቅ ነበረ የስማቸውን የቀየሩበት መንገድና ለማንኛውም ግን እስከ 2 ዓመት ድረስ ያስቀጣል። ስለ ጌታችን ኢየሱስ ክርስቶስ መናገር፣ መጽሐፍ ቅዱስ ከፍቶ መነጋገር ምናምን በአደባባይ የሚደረጉ ስብከቶችና ወንጌል ለሰዎች የማድረስ ጉዳይ በእስራኤል መታገድ አለበት የሚለው ሀሳብ ተነስቷልና እንግዲህ ሌሎች ነገሮች ተፈቅደው ነው እንግዲህ ይሄ ነገር ማለት መደረግ የለበትም እየተባለ ያለው። ግብረ ሰዶም አልተከለከለም፣ ይደረጋል። የግብረ ሰዶም ስብሰባም ይሁን ሌላም ነገር ይሄ ግን መደረግ የለበትም የሚለው ድረስ መጥቷልና ይህንን ነገር ሲያደርጉ የተገኙ ሰዎች እስከ 2 ዓመት ጽኑ እስራት እንዲቀጡ የሚል ህጎች እንዳሉት አንዳንድ ምንጮችን ጠቅሰው የተናገሩ ጸሐፊያን አሉና እስራኤል ዋና ጌታዋን እንዳይነገር እያለች ነው እየተባለ ነው። ጌታ አድርጋ መች ተቀበለች? እሱ ላይ ሀሳብና አይ በመሰረቱ ያው እነሱ እንደዚህ አይነት ተቃውሞም እንደዚህ ነገር ቢያነሱ የሚገርም አይደለም። የሚገርም አይሆነው ለምንድን ነው? ክርስትና እንደ ካንትሪ እንደ ሀገር የሀገር ሃይማኖት አይደለም። የቤተ አይሁድ ወይም እምነት ይሁዲነት ነው፣ ጁዳይዝም ነው። ከዛ አንጻር እስራኤል ላይ አሁን እንደዚህ ያለ እንግዲህ እንዳልከው ያኔ ሲነሳ በፓርላማ ኔታንያሁ ነው ውድቅ ያደረገበት ምክንያት ምንድን ነው? የጽዮንን ራእይ ያለ ክርስቲያን ጽዮናውያን እንትን ማለት አንችልም። ስለዚህ ክርስቲያን ጽዮናውያንን አጋሮቻችንን ማስቀየም፣ ማሳዘን በዓለም ላይ ለእስራኤል የሚታገሉ ለእስራኤል የሚሟገቱ እንደ ሀገርም እንደ ቤተክርስቲያንም እንደዚህን ማስቀየም የለብንም፣ ማሳዘን የለብንም፣ እነሱ አጋሮቻችን ናቸው በሚል ነገሩን ጥሎት ነበር።
አሁን ግን ሳስበው እስራኤል በጣም ክላይማክስ ላይ መጣች ይመስለኛል። ጊዜውን በጣም እየሄደ ነው። ዚስ ዴይስ እኮ 3 ዓመት አይደለም 3 ቀንና 3 ሰዓትም በጣም ብዙ ልዩነት የሚፈጠርበት ነው። ዓመታት አይደሉም ቀናትና ሰዓታት ልዩነት ያመጣሉ በዚህ ዘመን። ከዛ አንፃር ነገር ወደ ክላይማክስ እየመጣ ነው። ፖለቲካሊ ወደ ክላይማክስ እየመጣ ነው። ስፒሪቹዋሊም ነገር ወደ ክላይማክስ ወደ ፍጻሜ ወደ መጨረሻ እየመጣ ነው። ስለዚህ እስራኤል ላይ የሚሽነሪዎች እስራኤል ማንቃት ጌታ ኢየሱስ ሊመጣ ስለሆነ ጊዜው እየደረሰ ስለሆነ እስራኤልን ማንቃት በሚል ወንጌል የሚሰብኩ ከመላው ዓለም ያሉ ሚሽነሪዎች እስራኤል ምድር ላይ አሉ። ለእስራኤል በመላው ዓለም ይጸልያል። መጽሐፍ እንደሚለው የእስራኤል መዳን ለዓለም መዳን ያመጣል ይላል ጳውሎስ። እስራኤል ሁሉ ይድናል እና መጣላቸው እንኳን መታረቅ አምቷለኛ መነሳታቸው መዳናቸው ደግሞ ምን ያህል ከዚህ በላይ የበረታ ነገር ለዓለም ያመጣል ብሎ ስለሚል እስራኤል መንቃቷ በመንፈሳዊ ነገር መንቃቷ ወደ እግዚአብሔር መመለሷ ምክንያቱም ከመላው ዓለም የተሰበሰበ ሕዝብ እንደመሆኑ አንዳንዱ ሃይማኖት የለው ጨርሶ በእግዚአብሔር ማያምንም አለ። ከራሻ ከምን መጥቷል እና እነዛ ሰዎች አብዛኞቹ ሃይማኖትም የሌላቸው አሉ፣ ጁዳይዝምን የማይከተሉ አሉ፣ በእግዚአብሔር ቢያምኑ ክርስቲያኖች አሉ፣ ሙስሊሞች አሉ። ማአት አይነት ጉድ ነው እስራኤል ምድር ላይ ያለው። ግን አዘኔሽን እንደ መንግስት ወይም እንደ ሀገር ካየው ግን ጁዳይዝም ነው ብቸኛ ተቀባይነት ያለው እምነት ነው። ሌሎቹ እምነቶች እንዲንቀሳቀሱ እንኳን የተወሰነ ፍሪደም ቢኖረው ነው ማለት። ለምሳሌ እስልምና እስራኤል ምድር ላይ ያለው ነፃነት ክርስትና የለው። አሁን አላቅሳ መስጊድ አለ አይደል? እንግዲህ አሁን በዚህ በጦርነቱ ተከለከሉ ምናምን እንጂ እየገቡ ይሰግዱበታል አይደል? በነፃነት ማለት ነው። አርብ ጁማ ነው ገብተው ይሰግዳሉ አይደል? ክርስቲያኖች በዚህ ልክ በጣም ነፃ ሆነው በጣም ፍሬ ሆነው አያደርጉትም ታውቃለህ። እና ክርስትና ሁልጊዜ አንደር ፕሬሸር ነው እስራኤል ምድር ላይ። እኛ በጣም ብዙ ወዳጆች አሉ፣ በጣም ብዙ ቤተሰቦች አሉ። ያም ሆኖ ኢትስ ሃይሊ አንደር ፕሬሸር ነው ክርስትና ያለው እንጂ ለክርስትና እንኳን ለአዲስ ኪዳን ለብሉይ ኪዳንም ሶርስ ነው። ያ ምድር የነቢያት ምድር ነው አይደል? ኪዳን የተገባላቸው የነ ዳዊት ሀገር ነው። እነዚያ ብርቶችና ያያለን እግዚአብሔር ሰዎች መገኛ ነው ያ ምድር። በመንፈሳዊነት የሚታወቅ ነው ያ ምድር፣ የኪዳን ምድር ነው እና ግን ከመላው ዓለም ላይ እስራኤል ወንጌል ማድረስ እስራኤልን ኢቫንጀላይዝ ማድረግ በሚል ከመላው ዓለም የተሰበሰቡ በእስራኤል ምድር ላይ የሚሰሩ ሚሽነሪዎች ጫና ፈጥረውባቸዋል። በጣም ብዙ አይሁዶች ወደ ክርስትና እየተለወጡ ናቸው። በዚህ አጋጣሚ በነገራችን ላይ ኢራንም ጭምር ነው ይሄ not only in Israel ኢራን ላይ ሚሊየንስ ወደ ክርስትና እየመጡ ናቸው። ልክ እንደዛ ሁሉ እስራኤል ምድር ላይ ስትመጣ ምናልባት የራባዩ ልጅ ክርስቲያን ሊሆን ይችላል። ወጣቶች ናቸው። አንዳንዶቹ በደብቅ አንዳንዶቹ በግልጽ ፕሮግራም ያደርጋሉ። ምን ያደርጋሉ። በጣም ብዙ አይነት እንቅስቃሴ ነው ያለው። ማአት ቸርች ነው ያለው። ቀላል አይደለም። ያው በጫና ውስጥም ሆኖ ነው ማለት ያው ክርስትና ባይኔቸር ጫና ይመቸዋል። ባይኔቸር በጫና ውስጥ ክርስትና ፍላሪሽ ነው የሚያደርገው እና ይሄ ነገር አስግቷቸዋል። ፓርላማ ውስጥ ያሉ ከነሴት ውስጥ ያሉ ሰዎችን አስግቷቸዋል። ኦልሬዲ ዌር ክርስቲያናይዝ እየተደረግን ነው። ገባ ከመላው ዓለም ከአሜሪካ በለው ከአውሮፓ ከየት ከህንድ ሳይቀር መጥተው ከቻይና ሳይቀር መጥተው ወንጌል የሚመሰክሩ የሚሰብኩ ሰዎች እዚህ ምድር ላይ ያሉ ሰው ልጆቻችን እያጣን ነው የሚል ጫና ውስጥ የገቡ ይመስለኛል። ይሄ መሬት ላይ ያለው ነገር ነው። ግን ከዘመን ፍጻሜ አንፃር ደግሞ ስታዩ ነገሮች ወደ ፍጻሜ ወደ 11 ሰዓት በኋላ እኮ ተቸኩላል ወደ ቤት ለመግባት አቸኩልም። 11 ሰዓት በኋላ 12 ሰዓት ከሞላማ ታክሲ ይጨምራል። ሂሳብ ታውቃለህ? ታክሲ ይጨምራል ታውቃለህ? ለምን ወደ ሳይሆን በግድ ምንም ቢጠይቁ ከፍለህ ትገባለህ። ከፍለህ ገብተህ ትሄዳለህ አይደለ? ስለዚህ ይጨምራል፣ ታክሲ ይጨምራል። እየመሸ በጣም ከሄደ በዛው ልክ ታክሲ ልታጣውሉ ትችላለህ። ይሄ ማለት ለአደጋ ኤክስፖዝ እየሆንክ ነው እና የጨለመ በመጣ ቁጥር ወደ ፍጻሜ እየጠጋን በመጣን ቁጥር የጨለማው the power of darkness በኃይል እየጨመረ የሚመጣው ያ ኢንፍሉዌንስ ዳይሬክትሊ ታያለህ። በዋናነት የምታየው ደግሞ መንግስታት ላይ ነው የምታየው፣ መሪዎች ላይ ነው የምታየው እና ወደዛ እየመጣ ለመሆኑ አንድ ማሳያ ነው ብዬ ነው የማስበው እንጂ ክርስትና ላይ ምንም አይፈጥርም። እንግዲህ እስራኤል እንግዲህ ትልቁን ገቢ የምታገኘው ከቱሪዝም እንደሆነ ማለት ቱሪዝሙ ደግሞ የሪሊጂየስ ቱሪዝም ነው።
ማለት እምነት ነክ የሆነው ቱሪዝም ነው እስራኤል ላይ ትልቅ ማለት ኢየሱስ ክርስቶስ ያስተማረበት የሞተበት የተወለደ የተጠመቀበት ሰቀለበት ተነሳ የተቀበረበት ተቀብቋል። ቦታዎቹ ጠቅላላ አይቼ መጣሁ አይደል እንደ ኢዮብ ታዲያ ተጠብቀው ቁጭ ብለዋል ቦታዎቹ ሁሉ ገባ። እሱን አስጎብኝተ ነው ብር ምስበስ የዓለምን ብር ከፍተኛ ገቢ የዓለምን ገቢ ኦፍ ኮርስ በዚህ በጦርነቱ ብዙ የቱሪዝም ኬዎስ አለ እዛ በጣም ምክንያቱም በጦርነት ሰዓት ቱሪዝም አይመጣም ሊመጣም መምጣትም የለበትም። ግን ዋና ገቢዋ ነው እንደ ሀገር ልክ ነህ። እና ይህንን ጉዳይ ይዘህ ከዛም በኋላ ግን አይ ዋናውን ነገር ደግሞ አልፈቅድም አይነት ምንድን ነው ከሰገው አልፈረግም ከመረቁ አይነት ነገር ነው የሚመስለው። ምስክር እንዲሆንባቸው የሚል ቃል ታስታውሳለህ? ለምጻሙ ሰው እየመጣና አንጻኝ አለው አይደል? አነጻውና ምን አለው? ሂድና ሙሴ ያዘዘውን መባ አቅርብ አለው። ዋይ ምስክር እንዲሆንባቸው አለው። ሰውየው ከለምጹ ነጻ። ማን ያነጻው? ኢየሱስ ክርስቶስ አነጻው። ካነጻው በኋላ ሂድና ሙሴ ያዘዘውን መባ አቅርብ አለው ለካህኑ። ምን እንዲሆንባቸው? ምስክር። ዋዳዝስ ምን ሄዶ ከለምጼ ነጽቻለሁና መባይን ተቀበለኝ ይላል፣ መስዋዕቴን ተቀበለኝ ይላል። ማን ያነጻ ይላል? ኢየሱስ ክርስቶስ። ካህኑ ኢየሱስ ክርስቶስን ይፈልገዋል? አይፈልገውም። መስዋዕቱን ተቀብሎ ይበላል? አይበላም። ግጥም አድርጎ ይበላል። ምን ይሆንበታል? ምስክር። ችናት ስለዚህ ምስክር ይሆንባቸዋል። የምታስጎበኟቸው ቦታዎች አሬዶ ከልብ እናመሰግናለን። ተመልካቾቻችን ሀሳቦቻችን እነዚህ ነበሩ። ሀሳቦቻችሁን ብናቅ ደስ ይለናል። በቀጣይ በሌላ ሀሳብ እናገኛቸዋለን። እስከዛ